አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የኸይበር ዕለት ነገ ይህንን ሰደቅ አላህና መልእክተኛውን ለሚወድ አላህና መልእክተኛውን ለሚወዱት ሰው እሰጣለሁ፣ አላህ በሱ አማካኝነት ድልን ያጎናጽፈናል ሲሉ ተናገሩ። ሰሃቦችም ሰንደቁን የሚረከበው ሰው ማን ይሁን በሚል ነጥብ ላይ ሲያስቡና ሲያሰላስሉ አደሩ። ጉጉታቸው ከምንም ጊዜ በላይ ሆኗል። ማን ይሁን በአላህና በመልእክተኛው ለመወደዱ ዱንያ ላይ በረሱል ሰለላሁ ዐለይሂ ወሰለም የሚመሰከርለት? ሲነጋ ሁሉም ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንድ ቀረቡ። እያንዳንዱ ሰው ሰንደቁ ለሱ እንዲሰጠው ተስፋ አድርጓል። ዑመር ረዲየላሁ ዐንሁ ሲናገር ከተቀመጥኩበት ሆኜ ከሁሉም ከፍ ብዬ በረሱል ሰለላሁ ዐለይሂ ወሰለም ለመታየትና አንተ እንዲሉኝ በመጓጓት አንገቴን ከፍ ከፍ ሳረግና ሳንጠራራ ነበር ይሉናል። ረሱሉም ሰለላሁ ዐለይሂ ወሰለም በአይናቸው ቃኘት ቃኘት ታደረጉና ዞር ዞር ብለውም የሚጠሩትን ሰሃባ በአይናቸው ሲያጡት አሊ ኢብኑ አቡ ጣሊብ ቤት አለ በማለት መልእክተኛው ሰለላሁ ዐለይሂ ወሰለም ጠየቁ። አይኖቹን ታሟል ሲሉ ባልደረቦቻቸው መለሱላቸው። ረሱሉም ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን ልከው ይዘውት እንዲመጡ አደረጉ። አይኑም ላይ 3 ጊዜ እንትፍ ብለው ዱዓ አደረጉለትና በሽታው እንዳልነበር ሆኖ ዳነ። ፍጹም የሆነ ፈውስንም አገኘ። ሰንደቁንም ማስረከቡት። እንዲህም አሉት፣ ከመስካቸው ላይ እስክትደርስ ወደፊት ቀጥል፣ ከዚያ ስትደርስ ወደ ኢስላም ጥራቸው። ግዴታ ስለሚሆንባቸው የአላህን መብት ንገራቸው። አላህ በአንተ ሰበብ አንድን ሰው ወደ ቀን ጎዳና መምራቱ ለአንተ ከቀያይ ግመሎች ይበልጥ ዋጋ አለው ብለው አሉት። አላህ ቀናቸውን መንገድ ከሚመሩት ያድርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።